ዛሬ ደግሞ የዩኒት 2 ሪቪው ኤክሰርሳይዝን የመጨረሻውን ፓርት እንሰራለን። አምስተኛው ላይ ግራፍ መስራት ነው። ኤክሰርሳይዝ አንለውም፣ ይሄ ፈን የምናደርግበት ስለሆነ በደንብ አድርጋችሁ ተከታተሉኝ። ተመሳሳይ ጥያቄዎች ስለምትጠየቁ አንድ ጊዜ ከገባችሁ ገባችሁ አይነት ነው። በምንም አይነት መልኩ ኤክስ ሊገባባችሁ አይገባም። ግራፍ ላይ ኤ ላይ እየተጠየቅነው እንግዲህ ምንድነው ስኬች አድርጉ። ከእንደገና ደግሞ ኢንተርሴፕቶቻቸውን ኤክስ እና ዋይን ክሮስ የሚያደርጉበትን ዋይ ኢንተርሴፕት ኤክስ ኢንተርሴፕት ካለ ማለት ነው። ኢፍ ዴር አር ኤኒ ተብለናል። እዚህ ጋር ካሉ ነው፣ ላይኖርም ስለሚችል ካሉ አሉ፣ ከሌሉም የሉ። ከዛ ግራፋችንን ስኬች ማድረግ ነው ማለት ነው። ስለዚህ ምናደርጋለን? ከምን እንነሳ እንላለን። ከዚህ ከታች ብንነሳ ምናቃለው ነገር ስለሌለ የታችኛው ዜሮ የሚሆነው መቼ ነው ብለን ስናስብ ኤክሳችን -2 ሲሆን ነው አይደለ? ስለዚህ ዶሜን እንልና ዶሜናችን የሚሆነው የፈለገውን ሪል ነበር መሆን ይችላል። መሆን የሌለበት ማን ነው? ኤክሳችን -2 መሆን የለበትም። ዶሜናችንን ጨረስን። ከዛ በኋላ አሴምቶት ደግሞ እንላለን። አሴምቶታችን የሚሆነው ግራፋችን የሚጠጋው ምን አይነት ነው ብለን የሁለቱ ዲግሪ አንድ አይነት ከሆነ ሆሪዞንታል አሲምቶታችን ሁልጊዜ የሚሆነው የኮኤፊሽንታቸው ዲቪዥን ነው ማለት ነው። ያ ማለት የዚህኛው ኮኤፊሽንት የኤክሳችን ኮኤፊሽንት 1 ነው፣ የዚህም ኮኤፊሽንት 1 ነው። ስለዚህ 1 እና 1 ሲካፈሉ 1 ነው አይደለ? ስለዚህ የሚሆነው ሆሪዞንታል አሲምቶታችን እንልና ሆሪዞንታል ስለሆነ ሆሪዞንታል ላይን ስናሰምር ደግሞ ዋይ ነው ክሮስ የምናደርገው አይደል? ስለዚህ ስንጽፍ ዋይ ኢዝ ኢኳል ቱ ብለን ነው የምናስቀምጠው እንጂ ዝም ብለን ቁጥሩን አይደለም የምናስቀምጠው። 1 ብለን ሳይሆን ዋይ ኢዝ ኢኳል ቱ 1 የሚባለው ላይናችንን 1 ጋር እንመጣና ይሄ 1 ቢሆን 1 ነው እንልና 1 ጋር መተን ይሄንን ሆሪዞንታል አሲምቶት አድርገን እናስቀምጣለን። ይሄኛው ስንጽፈው ምን ብለን ነው? y is equal to 1 እንደማለት ነው ሆሪዞንታል አሲምቶት። ከዛ ቨርቲካል አሲምቶትስ ምንድነው ብለን ስናስብ ቨርቲካል አሲምቶታችን ማለት ይሄ ዲኖሚኔተራችንን 0 የሚያደርግብን ማለት ነው። ያ ደግሞ ማን ነው? x is equal to -2 ነው አይደለ? ስለዚህ ምን እናደርጋለን? -1 ይሄ ቢሆን -2 ችኛዋ ትሆናለች። ከዛ -2 ላይ አሲምቶት ይሄ ነው ማለት ነው። አሁን ይሄን ብቻ በማወቃችን ሆሪዞንታል እና ቨርቲካል አሲምቶቱን ብቻ በማወቃችን ግራፋችን ምንም ሳንሰራ ቢያንስ ወይ ወደዚህ ነው የሚሆነው ወይ እንደዚህ ነው የሚሆነው ወይ እንደዚህ ነው የሚሆነው ወይ እንደዚህ የሚሆነው ብለን በአንድ ጊዜ አይዲያ ይኖረናል ማለት ነው። ስለዚህ ምርጫ ላይ እንኳን አንዳንድ ጊዜ ኤሊሚኔት የምታደርጓቸው ብዙ ምርጫዎች ይኖራሉ፣ ሜክ ሴንስ የማያደርጉ አይነቶች ማለት ነው። የሆነ ግራፍ መጥቶ እንዲህ ቢሰጣችሁ ክሮስ ስለማያደርግ ቨርቲካል አሲምቶቱን ክሮስ ማድረግ ስለማይችል አይሆንም ማለት ነው። ስለዚህ በኮመን ሴንስ መመለስ ትችላላችሁ አንዳንድ ጊዜ። ስለዚህ እናደርጋለን ኦኬ ሆሪዞንታል አሲምቶት ጨረስን። ቨርቲካል አሲምቶታችን ደግሞ x is equal to -2 ነው ብለናል። አሁን ደግሞ ኦኬ ምናልባት እኮ እዚህና እዚህ ክሮስ የሚያደርግበትን ባቅ ወይ ከዚህ ጋር ክሮስ የሚያደርግበትን ባቅ የበለጠ ይጠቅመኛልና ማንን እንፈልጋለን? ኢንተርሴፕትስ እንፈልጋለን። ከዛ እስቲ ኤክስ ኢንተርሴፕትን እንፈልጋለን እንላለን። ኤክስ ኢንተርሴፕት ማለት ሁልጊዜ ዋይን 0 ማድረግ ነው። ኤክስ ኢንተርሴፕት ስትሉ በቃ ኤክስ ኢንተርሴፕት ስትሉ ወዲያውኑ ሊመጣላችሁ የሚገባ ዋያችሁ 0 የሚሆኑበትን እቺን ኤክስ ቫልዩ መፈለግ ማለት ነው። ስለዚህ ዋያችሁ 0 ማለት ይሄ ነገር 0 የሚሆነው መቼ ነው? x - 3 ኦቨር x + 2 0 የሚሆነው መቼ ነው ብላችሁ ስፈልጉ ዝም ብላችሁ የላይኛው 0 የሚሆኑበትን ብቻ መፈለግ ነው። ለምን የታችኛው መቼውም 0 አይሆንም፣ መሆን አይችልም አይደለ? አንዲፋይን እንዳይሆን። ስለዚህ ምን እናደርጋለን? x - 3 0 የሚሆነው መቼ ነው ስንል ይሄ 3 ሲሆን ነው አይደለ? ስለዚህ እዚህ ጋር መልሳችን 3 ኤክሳችን 3 ሲሆን ብቻ ነው 0 የሚሆነው። እዚህ ጋር 0 ምን ተካ? 0 ኦቨር የሆነ ቁጥር ይሆንና 0 ይመጣል ማለት ነው። ስለዚህ ያኔ ማን እናገኘን? እዚህ ጋር ኤክስን ክሮስ የሚያደርግበት። አሁን እቺን ፖይንት ብቻ ማግኘታችን ግራፋችን የላይኛው እንደማይሆን እናስባለን ማለት ነው። ከዚህ ነው እዚህ ጋር እየተጠጋ አሲምቶታችን ይመጣል፣ ይሄን ክሮስ ያደርጋል። ከዛ በኋላ ሞስት ፕሮባብሊ እዚህ ጋር ዋይን የሆነ ቦታ ክሮስ ያደርጋል ብለን እንገምታለን ማለት ነው። ከዛ አሲምቶታችን እየተጠጋ ይሄዳል። ስለዚህ እንደዚህ አይተን ራሱ ትንሽ ፖይንቶችን በመስራት ራሱ ግራፉ ምን እንደሚመስል ማወቅ ይቻላል። ግን እኛ እንጨርሰው ፈን እንድናደርግ። ስለዚህ ምን እናደርጋለን? ዋይንስ ክሮስ የሚያደርገው የቱ ጋር ነው እንላለን። ዋይ ኢንተርሴፕት ማለት ነው።
ዋይ ኢንተርሴፕታችንን ስንፈልግ ደግሞ የምናደርገው ምንድነው? ልክ እዚህ ጋር ሄድን መጀመሪያ 0 እንዳደረግነው ዋይን፣ አሁን ደግሞ ዋይ ኢንተርሴፕት ስንባል ኤክስ ነው 0 የምናደርገው። እዚህ ጋር እንዳትሳሳቱ፣ ስማቸው በጣም ያምታታል። ኤክስ ኢንተርሴፕት ስንል ዋዩ ነው 0 የምናደርገው፣ ዋይ ኢንተርሴፕት ስንል ኤክሳችንን ነው 0 የምናደርገው። ስለዚህ ኤክሱ ላይ 0 ስተካ ምን ይመጣል ስትሉ 0 ሲቀነስ 3 ይሆናል። 0 ሲደመር 2 ይሆንና ኔጌቲቭ 3/2 ይሆናል አይደለ? ኔጌቲቭ 3/2 ደግሞ ማለት ኔጌቲቭ 1.5 ማለት ነው አይደል? ስለዚህ ቺኛዋ ኔጌቲቭ 1.5 እዚህ ጋር ብትሆን ኔጌቲቭ 3/2 እንላለን። ዋይ ኢንተርሴፕት ከተባለን ኔጌቲቭ 3/2 ብለን ነው የምንመልሰው። ኤክስ ኢንተርሴፕት ከተባለን 3 ብለን ነው ወይም አሰ ኮኦርዲኔት እንደዚህ ማስቀመጥ እንችላለን። ስለዚህ አሁን ግራፋችንን ስንሰራ ከዚህ እንዲያረገ ይሄ ክሮስ አድርጎ የተጠጋ አሲምቶቱን የሚሄድ ግራፍ ነው ብለን በዚህ ሳይድ ይቀጥላል። እዚህ ደግሞ ቨርቲካል አሲምቶታችንን እንዲያለ እየተጠጋ የሚሄድ ይሄ ግራፍ ነው ማለት ነው በዚህ ሳይድ። አሁን ኤክስ ኢንተርሴፕታችን እንግዲህ እዚህ ጋር ብቻ ነው፣ በዚህ ሳይድ የለም። እዚህ ጋር ቢኖር ኖሮ ሌላ ይኖረንና ግራፋችን እንዲናረግ ነበር። አሁን ግን እዚህ ጋር ኤክስ ክሮስ እንደማያደርግ ነው እንግዲህ፣ ምክንያቱም ቢያደርግ ኖሮ የሆነ ኤክስ ኢንተርሴፕት ስንሰራ እናገኘ ነበር። ግራፋችን እዚህ ጋር የሚሆነው እንደዚህ ነው ማለት ነው። ምንም ሳንሰራ ራሳችን እዚህ ጋር በቃ ይሄንን ኤክስ ኢንተርሴፕት እንደሌለ ስለምናቅ በኔጌቲቭ ሳይድ ይሄንን አፕሮች እያደረገ በዚህ ሳይድ ደግሞ ቨርቲካል አሲምቶት አፕሮች እያደረገ እንዲህ የሚቀጥል ግራፍ ነው ብለን እንዲሁ መስራት እንችላለን። ከፈለግን ደግሞ እኛ ደግሞ እርግጠኛ ለመሆን እስቲ ከዚህ ከመስመሬ ከአሲምቶቴ በላይ ነው በታች ነው ግራፉ የሚለውን ለማወቅ ከፈለጋችሁ የሆነ ቴክት ፖይንት እዚህ ጋር እስቲ ኔጌቲቭ 3 ልክተት ብላችሁ ፈንክሽናችሁ ላይ ኔጌቲቭ 3 መክተት ነው። ከዛ ኔጌቲቭ 3 ሲቀነስ 3 አድርጋችሁ ኔጌቲቭ 3 ሲደመር 2 ስታረጉ ኔጌቲቭ 3 እና ኔጌቲቭ 3 ኔጌቲቭ 6 ይሆናል። ኔጌቲቭ 3 እና 2 ደግሞ ኔጌቲቭ 1 ይሆናል። ይሄኛው 6 ሆነ ማለት ነው። ስለዚህ መልሳችሁ ከዚህ አሲምቶት ካልነው ቁጥር በላይ ነው የመጣው። ያ ማለት ራሱ ከአሲምቶታችሁ በላይ ያመጣችሁ ማለት ይሄኛው ግራፋችሁ ይሄኛው ሳይድ ነው እንጂ በዚህ ሳይድ አይደለም ማለት። ስለዚህ እንደዚህ ሊኒየር ከተሰጣችሁ የሆነ ኤክስ ያለበት ከሆነ ሆሪዞንታል አሲምቶታችሁ ሁል ጊዜ ከጎን የምታካፍሉት ነው። ምናልባት ፈተና ላይ የምትጠየቁት ይሄኛው ኤክስ የነበረው ፋንታ 2x ሊሆን ይችላል፣ 3x ሊሆን ይችላል። ያኔ ይሄኛው 3 ነው፣ ይሄ 1 ነው። 3 ለ1 አካፍለው 3 እንላለን ማለት ነው። ኮኤፊሺየንቶቹ በማካፈል የምናገኘው ሆሪዞንታል አሲምቶት ነው። በተረፈ ሌላው አንድ አይነት ነው። ቨርቲካል አሲምቶት ስንሰራ የታችኛው 0 የሚያደርገው መፈለግ ነው። ኤክስ ኢንተርሴፕት ስንፈልግ ደግሞ ዋይን 0 ማድረግ ነው። ዋይ ኢንተርሴፕት ስንፈልግ ደግሞ ኤክስን 0 ማድረግ ነው። ከዛ ዋይን የቱ ጋር ክሮስ እንደሚያደርግና ኤክስን የቱ ጋር ክሮስ እንደሚያደርግ ካወቅን ያንን ተጠቅመን ግራፋችንን ስኬች ማድረግ ነው። ቢ ደግሞ የጠየቅነው ፋክተራይዝ ተደርጎ ተቀምጦልናል። እኛ ኳድራቲክ ነው የታችኛው ብንሰራው ኖሮ ኤክስ ስኩዌር ማይነስ 10x ፕላስ 25 አድርገን ማስቀመጥ እንችል ነበር፣ ግን እንደዛ ማድረግ አይጠበቅብንም። ዋና ኤክስ ስኩዌር መሆኑን ካወቅን እዚህ ጋር የሚኖረው ኤክስ ስኩዌር ብሎ የሚቀጥል ሌላ ነገር ነው። ከላይ ያለው 3 ነው። ስለዚህ ከላይ ያለው ዲግሪያችን ዲግሪው 0 ነው፣ ምንም ዲግሪ የለውም። ይሄኛው ግን ዲግሪ 2 ነው። የላይኛው ዲግሪ ከታችኛው ዲግሪ ያንሳል አይደለ? ያኔ ሁልጊዜ የሚሆነው ሆሪዞንታል አሲምቶታችን ማን ነው? ኤክስ አክሲስ ነው ማለት ነው። ይሄ ነው ሆሪዞንታል አሲምቶታችን። ስለዚህ እንደዚህ አይነቶቹ በጣም ቀላል ስለሆኑ እናንተ ብታዩት የላይኛው ዲግሪ ከታችኛው ዲግሪ ካነሰ ይሄኛው ካነሰ ማለት ነው ምንም አይነት ኢኩዌሽን የታችኛው ዊ ዶንት ኬር። በቃ ዋናው ሆሪዞንታል አሲምቶታችን ኤክስ አክሲስ ነው። የምናካፍለውና ከጎን ያለውን ኮኤፊሺየንት የምንወስደው አንድ አይነት ከሆነ ነው። አሁን እዚህ ጋር አንድ አይነት ስለሆነ አንድን ወሰድን፣ እዚህ ጋርም ስኩዌር እና ስኩዌር ነው አንድ አይነት ነው። ስለዚህ አሲምቶታችን አንድ ነው የሚሆነው። ዋይ ኢዝ ኢኳል ቱ 1 ብለን የምናስቀምጠው ለእንደዚህ አይነቶች ነው እንጂ የላይኛው ዲግሪ ከታችኛው ካነሰ ሁልጊዜ የሚሆነው ኤክስ አክሲስ ነው። መጀመሪያ ግን ዶሜን ለመግለጽ ያህል ዶሜናችን ማን ነው የምንለው? ዶሜን ብለን የምናስቀምጠው ኤክሳችን የፈለገው መሆን ይችላል። መሆን የማይችለው ማንን ነው? ኤክሳችን መሆን የማይችለው እዚህ ጋር ዲኖሚኔተራችንን 0 የሚያደርግብንን 5 ነው መሆን የማይችለው ማለት ነው። ስለዚህ 5ን መሆን አይችልም ብለን ኤክሳችን ናት ኢኳል ቱ 5 እንላለን። ከዛ በኋላ ምን እንፈልጋለን? በአንድ ጊዜ ሆሪዞንታል አሲምቶቱን በአንድ ጊዜ ያውቀነዋል። ያም ሆሪዞንታል አሲምቶታችን ኤክስ አክሲስ ብለን አንጠራም። አንዳንድ ጊዜ ኤክስ አክሲስ ምን እንለዋለን? አንዳንድ ጊዜ
y is equal to 0 የምንለው ማለት ነው። y የሚባል የሌለበት የኤክስ ቫልዩ ብቻ ያለበት ላይን ማለት ኤክስ አክሲስ ነው። ስለዚህ y is equal to 0 ብለን ነው የምንጠራው። ሌላ ደግሞ ቨርቲካል አሴምቶት ደግሞ የትኛው ነው ብለን ካሰብን ቨርቲካል አሴምቶታችን ደግሞ ይሄኛው 0 የሚያደርግብን ያገኘነው ማለት ነው 5 ነው አይደለ? ስለዚህ x is equal to 5 የሚለው ደግሞ ቨርቲካል አሴምቶታችን ነው ማለት። ቨርቲካል አሴምቶታችን ማን ነው እንላለን? x is equal to 5 ብለን ነው 5 ሳይሆን x is equal to 5 እዚህም ጋር ደግሞ 0 ሳይሆን y is equal to 0 ብለን ላይን ስለሆኑ በላይን ተርም ነው የምናስቀምጠው። ስለዚህ 5 ጋር መጣና 1 2 3 4 5 ጋር መጣና አሴምቶታችንን እንደዚህ አድርገን እናሰምራለን። ቨርቲካል አሴምቶታችን ማለት ነው ቀጥታ አሮግታላችሁ እንደዚህ አድርገን እናሰምራለን። ይሄን ብንናገር ኖሮ ምንድነው የምንለው? የx is equal to 5 ብለን ነበር የምንናገረው። አሁን አሴምቶታችንን ብቻ በማወቃችሁ ግራፋችሁ ላይ አንዳንድ ጊዜ ምርጫችሁን ታቃለላላችሁ። ግራፋችሁ የሚሆነው ወይ እንደዚህ ነው ወይ እንደዚህ ነው፣ ወይ በዚህ ሳይድ ወደዚህ ነው ወይ በዚህ ሳይድ ወደዚህ ነው። አሴምቶቱን እየጠጋ የሚሄድ ምርጫ ያለን በቃ እንዲህ ወይ እንዲህ ስለሆነ እኛ ብቻ ቀስ ያደርግን መስራት ነው። ከዛ በኋላ የሚረዳ እንደሚበለጠ ማን ነው? ኢንተርሴፕቶች ይረዱናል። ስለዚህ ኤክስ ኢንተርሴፕት የምንለውን ኤክሳችንን ክሮስ የሚያደርገው የቱ ጋር ነው? ዋይ አክሲስን ክሮስ የሚያደርገው ዋይ ኢንተርሴፕት የቱ ጋር ነው ብለን ሁለቱን እንፈልጋለን። መጀመሪያ ኤክስ ኢንተርሴፕት እንፈልግ፣ ኤክሱን የቱ ጋር ክሮስ እንደሚያደርግ ለማወቅ ማለት ነው። ኤክስ ኢንተርሴፕት ስንፈልግ የምናደርገው ምንድነው? ዋያችንን 0 ነው የምናደርገው። ዋይ ኢንተርሴፕት ስንፈልግ ደግሞ ኤክሳችንን 0 አድርገን ዋዩን እንደመፈለግ ነው። እዚህ ጋር ደግሞ ይሄን እንደመፈለግ። ከዛ ምናረጋለን እዚህ ጋር ኤክሳችንን ዋያችን 0 የሚሆነው መቼ ነው ስንል ዋያችን 0 የሚሆነው የላይኛው 0 ከሆነ ብቻ ነው። የላይኛው 0 ካልሆነ ይሄ ኤክስፕሬሽን 0 አይሆንም። ባይ ዲፎልት ይሄ 0 መሆን አይችልም ማለት አንዲፋይንድ ስለሚሆን፣ ስለዚህ 0 የሚሆነው የላይኛው 0 ከሆነ ብቻ ነው። የላይኛው ደግሞ እንደምታዩት ቁጥር ነው እንጂ ምንም 0 የሚሆን ነገር አይደለም፣ ኤክስ የለውም። ስለዚህ ምን እንላለን? 0 አይሆንም። በዛ አስተያየት ኤክስ ኢንተርሴፕት የለንም ማለት ነው። ኖ ኤክስ ኢንተርሴፕት ብለን እንደዚህ ክሮስ አውት እናደርገዋለን። ዋይ ኢንተርሴፕታችንን ለማወቅ ደግሞ ኤክሱ ላይ 0 መተካት ነው። ኤክሳችን ላይ 0 ስንተካ እዚህ ጋር 0 ስንተካ እንደማለት ነው። 3 ኦቨር አድርገን 0 ማይነስ 5ን ስኩዌር ስናደርገው 3 ኦቨር 25 እናገኛለን አይደለ? 3/25ኛ ደግሞ የቱ ጋር ነው ብለን የሆነ ፍራክሽን ነው የሚሆነው፣ ፖዚቲቭ ነው። ዋይን ክሮስ የሚያደርገው ደግሞ የሆነ እዚች አካባቢ ብትሆን በ0 እና በ1 መካከል ያለው ቁጥር 3 ኦቨር 25 ይሄ ነው ብለን እዚች አካባቢ ፖይንት እናደርጋለን ማለት ነው። ስለዚህ ዋይን ክሮስ ያደርጋል፣ ኤክስን ግን ክሮስ አያደርግም። ምክንያቱም ኤክስ ኢንተርሴፕት የለንም። እዚህ ጋር እንዳየነው ግራፋችን እንግዲህ እንደዚህ እየተጠጋ አሴምቶታችንን አፕሮች እያደረገ ይሄንን ክሮስ አድርጎ ቨርቲካል አሴምቶቱን አፕሮች እያደረገ የሚሄድ ነው በዚህ ሳይድ። በዚህ ሳይድ ደግሞ ያለውን ለማወቅ ወይ እንደዚህ ነው ወይ እንደዚህ ነው የሚሆነው አይደለ? ኤክስ አክሲስን ክሮስ አያደርግም። እንደዚህ ስለሆነ የምናየው ኤክስ ኢንተርሴፕት ስለሌለን ወይ ወደዚህ ነው ወይ ወደዚህ ነው። አሁን የትኛው ነው የሚለውን ለማወቅ እኛ ምን እናደርጋለን? የሆነ ቴስት ፖይንት ወስደን እዚህ ጋር ያሉ ቁጥሮች ቫልዩአቸው ምንድነው እንላለን። እዚህ ጋር ለምሳሌ ይሄኛው 5 ነው ብለናል አይደል? ቅድም ያገኘነው ቨርቲካል አሴምቶታችን እዚህ ጋር 6ን ብንወስድ እንላለን። 6 ብንወስድ የሚሆነው ወደ ላይ ነው፣ ፖዚቲቭ ነው መልሱ ወይስ ኔጌቲቭ ነው ብለን፣ ኔጌቲቭ ከሆነ ይሄ ነው ግራፉ፣ ፖዚቲቭ ከሆነ እንዲህ ነው ግራፉ ብለን ለመለየት እንዲረዳን ማለት። ሌላም የፈለጋችሁትን ቁጥር መውሰድ ትችላላችሁ። ፖዚቲቭ ወይ ኔጌቲቭ መሆኑን ማወቅ ብቻ ነው። ስለዚህ እዚህ ጋር 6ን ልወስድ ነው። 6ን ልወስድ 3 አድርጌ ከታች ያለው ላይ የሆነ ቁጥር ኤክስ ላይ ብተካና 6 ሲቀንስ 5 አድርጌ ስኩዌር ባረግ ምንድነው የሚመጣው ብለን ማየት እንችላለን። ወይም ደግሞ ምንም አይነት ቁጥር ብንከት ስኩዌር ሲደረግ መጨረሻው ፖዚቲቭ ስለሚሆን የታችኛው በእርግጠኝነት ፖዚቲቭ ነው አይደለ? ይሄም ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ፖዚቲቭ እና ፖዚቲቭ ደግሞ ፖዚቲቭ ነው። ያ ማለት የላይኛው ነው የምንወስደው ብለን እንዲያደርገን ችንግራ እናንተ ታስተካክሉታላችሁ። ሶሪ እንግዲህ ክሊን አይደለም። ሆሪዞንታል አሲምቶታችሁን እየተጠጋችሁ ብቻ መሄድ ነው። በዚህ ሳይድ ደግሞ ይሄንን እየተጠጋን እንደዚህ አፕሮች እያደረግን አሲምቶታችን እንሄዳለን። አነካው መንካት የለብንም። ከዛ በኋላ እንዲህ ደግሞ እያደረግን በዚህ ሳይድ ደግሞ አፕሮች እያደረገ ቨርቲካል አሲምቶቱን
የሚጠጋ ነው ብላችሁ ብቻ እናንተ አፕሮክሲሜትሊ ግራፋችሁ መስራት ትችላላችሁ። ፖይንቱም እየወሰዳችሁ ኤግዛክት ፖይንት ሞር ደግሞ አኪዩሬት ለመሆን ደግሞ የተወሰኑ ፖይንቶች ወስዳችሁ ግራፉን መስራት ትችላላችሁ። ሲን ደግሞ ስንሰራ ኤክስ ስኩዌር ኦቨር ኤክስ ስኩዌር ፕላስ 1 ተብለናል። ወዲያውኑ አንድ አይነት ዲግሪ ስለሆኑ ጀስት እንዳንረሳ ቶሎ ብለን ሆሪዞንታል አሲምቶታችን ይሄም ዲግሪ 2 ነው፣ ይሄም ዲግሪ 2 ነው። ስለዚህ ኮኤፊሺየንቶቹን ማካፈል ነው ብለን ሆሪዞንታላችን የሚሆነው y = 1 ነው እንላለን። ያኔ አሲምቶታችንን ዶሜን ከመስራት በፊት ላለመርሳት ቶሎ ብለን ሆሪዞንታል አሲምቶታችን 1 ነው ብለን እዚህ ጋር ይሄ y = 1 የምንለው ነው አንድ ላይ ነው እንላለን። ከዛ በኋላ እንደተለመደው ዶሜናችን ምንድነው ስንል ዶሜናችን ከታችኛው 0 የሚሆንበት አጋጣሚ ያለው ስንል የለም ማለት የሆነ ቁጥር ስኩዌር ተደርጎ አንድ ብትደምሩ 0 አይመጣም። ስለዚህ 0 ስለማይሆን ከታችኛው ምንም 0 ስለማይሆንብን ኦል ሪል ነምበር ነው የፈለግነው መክተት እንችላለን። ኖ ሪስትሪክሽን ማለት ነው እዚህ ላይ። ከዛ ከዶሜን ውጪ ሌላ ምን እንፈልጋለን? ሆሪዞንታል አሲምቶታችን ኦልሬዲ ያውቀነዋል y = 1 ነው ብለናል። ቨርቲካል አሲምቶታችን ደግሞ ከታችኛው 0 የሚሆንበት ነው። 0 ደግሞ አይሆንም ብለናል አይደል? ይሄ ነገር 0 አይሆንም መቼውም። ስለዚህ 0 ስለማይሆን ቨርቲካል አሲምቶት የለንም። እዛ ደግሞ ኤክስ እና ዋይ ኢንተርሴፕትን እንፈልግ ደግሞ ብለን ኤክስ ኢንተርሴፕታችን ደግሞ ዋያችን 0 ሲሆን ኤክሳችን ምንድነው እንደማለት ነው። ዋይ ኢንተርሴፕት ስንባል ደግሞ ስሙ ስለሚያምታታ ቀስ አድርጋችሁ ዋይ ኢንተርሴፕት ስንባል ደግሞ ኤክሱ ላይ 0 ተክተን ዋዩ ምንድነው እንደማለት ነው። አንሳሳትን በቃ እንደዚህ ከጻፍ ነው ኤክስ ኢንተርሴፕት ስንፈልግ ዋያችን 0 የሚሆንበት ስለሆነ ዋያችን ደግሞ 0 የሚሆነው ማለት የላይኛው 0 የሚሆንበት ነው። ለምን የታችኛው መቼውም 0 ስለማይሆን ከታችኛው ጋር ምንም አትጨናነቁም። የላይኛው ብቻ 0 የሚሆንበትን መፈለግ ነው። ስለዚህ ይሄኛው 0 የሚሆነው መቼ ነው ብሎ እንደመፈለግ ነው። ኤክስ ስኩዌራችን ደግሞ 0 የሚሆነው ኤክሳችን 0 ከሆነ ብቻ ነው። ስለዚህ እዚህ ጋር መልሳችን 0 ይሆናል ማለት። ከዛ ደግሞ y ኢንተርሴፕት ደግሞ ስንል ደግሞ x ላይ ደግሞ 0 ስንተካ ስንላለን። x ላይ 0 ብንተካ ምን ይመጣል ስንል ደግሞ የy ቫልዩን ለማግኘት ማለት ነው። x ላይ 0 ስንተካ ደግሞ በተመሳሳይ 0 መጣ። ስለዚህ ኦሪጂኑን ብቻ ነው ክሮስ የሚያደርገው እንጂ እዚህ ጋር ክሮስ አያደርግም ማለት ነው። ስለዚህ ኢንተርሴፕቶቻችን እዚሁ ኦሪጂን ላይ ናቸው ማለት ነው ብለን ኢንተርሴፕታችን የኤክስም ዋይም ኢንተርሴፕት ይሄ ነው ማለት ነው። ራፋችን ወይ እንደዚህ እያለ እየተጠጋ የሚሄድ ነው አፕሮች የሚያደርገው አሲምቶቱን ስለሆነ፣ በዚህም ሳይድ ደግሞ ወይ እንደዚህ እያለ አፕሮች የሚያደርግ ነው እንጂ እንዲህ ነው ብዬ እንዳልል ይሄንን ግዴታ ክሮስ ማድረግ አለበት። ስለዚህ ይሄን ክሮስ ያደርጋል። ለምን ኢንተርሴፕቶቻችን 0 ስለሆኑ ወደዚህ አላስብም ማለት ነው። ግዴታ ከዚህ ጋር ነው መሆን። ስለዚህ ምን አደርጋለሁ? እቺን ግራፍ የሚሆነው እንዲህ እያለ አሲምቶቱን የሚጠጋ በዚህም ሳይድ ደግሞ እንዲህ ብዬ በዚህ ሳይድ የሚጠጋ ነው ብዬ እንደዚህ አይነት ግራፍ ነው የሚሆነው ማለት ነው። ዲን ደግሞ ካያችሁት የላይኛው ዲግሪ ከታችኛው ዲግሪ ያንሳል። ያኛው ፕሮፐር የምንለው ነው። የላይኛው ዲግሪ ከታችኛው ካነሰ ሁልጊዜ ሆሪዞንታል አሲምቶታችን ኤክስ አክሲስ ወይንም y = 0 የምንለው ነው። ከዛ በኋላ ደግሞ ዶሜናችንን እናሳይ ብለን ዶሜናችንን ስንናገር ምን እናደርጋለን? ኤክሳችን የፈለገው መሆን ይችላል፣ መሆን የማይችለው ይሄን 0 የሚያደርግብንን ኤክስ ብቻ ነው። ያኔ ይሄንን ፋክተራይዝ አድርገን ስናስቀምጠው ከላይ ከጅማሬው 5x አድርገን x + 2 x - 2 አድርገን ማስቀመጥ ስለምንችል 0 የሚሆነው ዲኖሚኔተራችን ኤክሳችን -2 ሲሆንና ኤክሳችን 2 ሲሆን ነው ብለን ሁለቱን ቁጥሮች ኤክስክሉድ እናደርጋለን። ስለዚህ ኤክስ መሆን የሌለበት ማለት ነው -2 እና ኤክሳችን መሆን የሌለበት 2 ነው ብለን ዶሜናችንን ጨረስን። ሆሪዞንታል አሲምቶት ጨረስን። ከዛ በኋላ ቨርቲካል አሲምቶታችንን ለማወቅ ደግሞ የታችኛው 0 የሚሆንበትን እንደማለት ነው። ስለዚህ 0 የሚሆነው መቼ ነው? የታችኛው ፋክተራይዝ ባረግ ነው መስራት እንችላለን። ይሄኛው 2 ሲሆን ነው 0 የሚሆነው፣ ይሄ ደግሞ -2 ሲሆን ነው። ስለዚህ ቨርቲካል አሲምቶታችን x = 2 እና x = -2 ናቸው ብለን ላይን ስለሆኑ 2 እና -2 ብለን ሳይሆን መመለሰው x = 2 እና x = -2 ብለን ነው። ይሄ 1 ነው፣ ይሄ 2 ነው። ስለዚህ ነጥባችን ይሄ ነው ብለን ብናስብ ቨርቲካል አሲምቶታችን አንደኛው ይሄ ነው። በዚህኛው ሳይድ ደግሞ -1 አልፈን -2 ደግሞ እዚህ ጋር ቢሆን
አሲምቶታችን የሚሆነው ይሄ ነው ማለት ነው። ስለዚህ ግራፋችን እነዚህ መስመሮች ነው እየተጠጋ የሚሄደው እና ምንም ባንሰራ ራሱ ግራፋችን ስንገምት ወይ እንዲህ ያለ ነው ወይ እንዲህ ያለ ነው፣ በዚህ ሳይድ እንዲህ ያለ ነው፣ በዚህ ሳይድ ወይ እንዲህ ያለ ነው፣ መሀል ደግሞ ወይ እንደዚህ አድርጎ ክሮስ የሚያደርግ ነው ወይ እንደዚህ አድርጎ ክሮስ የሚያደርግ ነው። ያንን ደግሞ አይዲያ የሚሰጠን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ስለሆኑ እነሱን እንፈልጋለን። ኤክስ ኢንተርሴፕት መጀመሪያ እንፈልግ ካልን ኤክስ ኢንተርሴፕታችን ማለት እንዳንሳሳት ዋያችን 0 የሚሆንበት ማለት ነው። ይሄ ማነው ነው? ዋይ ኢንተርሴፕት ደግሞ ስንፈልግ ኤክሳችን 0 ሲሆን ዋይ ምን ይሆናል እንደማለት ነው። ዛ ኤክስ ኢንተርሴፕት ለማግኘት ዋዩን 0 ማድረግ ነው። ዋያችን 0 ማድረግ ማለት ፈንክሽኑን 0 ማድረግ ነው። ያኔ ፈንክሽኑ 0 የሚሆነው የላይኛው 0 ከሆነ ብቻ ነው። ስለዚህ የላይኛው 0 የሚሆነው ደግሞ at x is equal to 0 ነው አይደለ? 5xአችን 0 የሚሆነው መቼ ነው ብላችሁ ቼክ ብታደርጉ ኦንሊ ኤክሳችን 0 ሲሆን ነው ማለት ነው። ስለዚህ 0 ላይ ነው ብለን እቺ ፖይንት እናረጋለን። ስለዚህ እዚህ መልስ 0 ሆነልን። ከዛ ደግሞ y ኢንተርሴፕታችንን ለመፈለግ በተመሳሳይ ኤክሳችንን ደግሞ 0 ብናረግስ ብለን ኤክሱ ላይ 0 እንተካለን። አጋጣሚ ደግሞ 0 ስንተካ 0 መጣ፣ ተመሳሳይ ሆኖ ማለት ነው። ስለዚህ ኤክስ ኢንተርሴፕቱም y ኢንተርሴፕቱም 0 ነው ማለት ነው። ስለዚህ እዚህ ጋር ክሮስ አያረጉም፣ እዚህም ጋር ክሮስ አያረጉም፣ እዚህም ክሮስ አያረግም፣ በዚህም ሳይድ ክሮስ አያረግም። ክሮስ የሚያደርጉት ኦሪጂኑን ብቻ ነው። ስለዚህ ግራፋችንን እንግዲህ እዚህ ጋር ስትገምቱ እንዲመጡ ወደዚህ የሚሄድ ነው ወይንም በዚህ መጥቶ ይሄን ክሮስ አድርጎ እንደዚህ የሚሄድ ነው ማለት ነው። ከዚህ ሳይድ ደግሞ ወይ እንደዚህ ነው ወይ እንደዚህ ነው ወይ እንደዚህ ነው ወይ እንደዚህ ነው የሚለውን ብቻ ለማየት ምን እናደርጋለን? ቴስት ፖይንት እንወስዳለን። እዚህ ጋር ኮስቲ አንድን በወስድ እላለሁ፣ አንድን ስወስድ እዚህ ጋር አንድን በወስድ እላለሁ፣ አንድን ስወስድ ወደዚህ ፖዚቲቭ ከመጣ ይሄ ነው የሚሆነው ማለት ነው። አንድን ስወስድ ደግሞ እንደዚህ ኔጌቲቭ መጣ ማለት እዚህ አካባቢ መጣ ማለት እንዲህ ነው የሚሆነው ማለት ነው ግራፍ። ከዛ ምን አደርጋለሁ? እስቲ አንድ ብተካ ምን ይመጣል እላለሁ። ይሄ ቁጥሬ ላይ ማለት ነው ወይም ፋክተራይዝ ያደረኩት ላይ አንድ ተተካ 5 ጊዜ 1 5 ይመጣል። የታችኛው ደግሞ 1 ሲደመር 2 እና 1 ሲቀነስ 2 ስናደርግ ይሄኛው 5 ነው። የታችኛው ደግሞ የፖዚቲቭ ነው፣ ይሄኛው ግን ኔጌቲቭ ነው። ስለዚህ መልሱ የታችኛው ኔጌቲቭ ስለሚሆን ፖዚቲቭ በኔጌቲቭ ሲካፈል ደግሞ መልሱ ኔጌቲቭ ነው መጨረሻው አይደለ? ስለዚህ ያ ማለት እዚህ ጋር የሚመጣው ኔጌቲቭ መልስ ነው ማለት ነው። ቁጥሩን ማወቅ አይጠበቅብኝም ኔጌቲቭ መሆኑን ካወቅኩኝ። ስለዚህ ግራፌ እንዲያለ ኤክስ ክሮስ አድርጎ እንዲያረገ አሲምቶቶችን አፕሮች እያደረገ የሚሄድ ነው። እናንተ ታስተካክሉታላችሁ። እኔ አይዲያውን ልስጣችሁ ብዬ ነው። ነገር ግን አንድ ስተካ አጋጣሚ ከላይ ፖዚቲቭ መጥቶ ቢሆን ነው ፖዚቲቭ ቁጥር መጥቶልኝ ቢሆን የማደርገው እንዲህ ነበር ማለት ነው። አሁን በዚህ ሳይድስ ደግሞ እንዴት ነው የሚሆነው የሚለውን ለማወቅ ፖዚቲቭ ነው ኔጌቲቭ ነው የሚለው ብቻ ማወቅ ስለሆነ የሚጠበቅብኝ ከሁለት በላይ የሆነ ቴስት ፖይንት ወስዳለሁ። ለምሳሌ 3ን በወስድ ወይም 4ን በወስድ ብዬ ለምሳሌ እዚህ ጋር 4 ወሰድኩ ልበል። ከዛ ምን አረጋለሁኝ? እዚህ ፋክተራይዝ ያደረኩት ላይ 5 ጊዜ 4 አረጋለሁ። ከዛ በኋላ 4 ሲደመር 2 4 ሲቀነስ 2 አድርጌ ካልኩሌት ማድረግ ነው ማለት ነው። ፖዚቲቭ ነው ኔጌቲቭ ነው የሚለውን ይሄ ፖዚቲቭ ነው ኦልሬዲ ከላይ ያለው፣ ከታች ያለው ደግሞ ይሄ ፖዚቲቭ ነው፣ ይሄ ፖዚቲቭ ነው። ፖዚቲቭ እና ፖዚቲቭ ደግሞ ፖዚቲቭ ነው አይደለ? ስለዚህ መልሴ ከላይ ያለው እንደዚህ ነው የሚሆነው ማለት ነው። ምንም ሳልሰራ እንዲያለ አፕሮች እያደረገ የሚሄድ ነው ብዬ ግራፊን በዚህ ሳይድ ጨርሳለሁ። ከዛ በዚህ ሳይድ ስመጣ ደግሞ በተመሳሳይ መልኩ ነው ቁጥር ልውሰድላለሁ። እዚህ ጋር ኔጌቲቭ 3 ነው ሲጄ ቢሆን ብዬ እቺ ኔጌቲቭ 3 ሲጄ ቢሆን ኔጌቲቭ ከመጣ እንዲህ ነው የሚሆነው፣ ፖዚቲቭ ከመጣ ደግሞ ይሄኛውን ነው ወስደው ማለት ነው። ስለዚህ አይዲያ እንድትሰጣችሁ ነው የምንጠቀመው ቴስት ፖይንት። ስለዚህ አሁን ኔጌቲቭ 3 ልተካብል ከላይኛው ብከት ይቀለኛል። ስለዚህ ምን አረጋለሁ? 5 ጊዜ ኔጌቲቭ 3 አረጋለሁ። ከዛ ኔጌቲቭ 3ን ስኩዌር አድርጌ 4 ስቀንስ ምን እንደሚሆነው ላለው ይሄኛው ኔጌቲቭ ነው የሚመጣው የላይኛው። የታችኛው ደግሞ 9 ላይ 4 ስንቀንስ 5 ይመጣል which is positive አይደል? ኔጌቲቭ በፖዚቲቭ ሲካፈል ደግሞ ኔጌቲቭ ነው አይደል የሚመጣው። ስለዚህ እዚህ ጋር የሚሆነው ኔጌቲቭ ስለሆነ ቫልዩ የመጣልን ወደ ታች ነው ማለት ነው። እንደዚህ ያለ እንደዚህ የሚቀጥል ግራፍ ነው ብለን እንደዚህ እናስቀምጣለን። ኔጌቲቭ 3 ስንተካ ይመጣልን የሆነ ኔጌቲቭ ቁጥር ስለሆነ የታችኛውን ነው። ፖዚቲቭ መጥቶ ቢሆን ኖሮ ሳምሃው ወደዚህ አካባቢ የሆነ ፖይንት መጥቶልኝ ቢሆን ኖሮ እንዲህ ያለ ግራፍ ነበር የማደርገው። ይቅርታ እንግዲህ ግራፊክ ክሊን አይደለም፣ ግን ዋናው አይዲያው ገብታችኋል። በዚህ ሳይድ እንደዚህ አፕሮች እያደረገ አሲምቶቱን የሚሄድ ነው። በዚህ ሳይድ ደግሞ ቨርቲካል አሲምቶቱን አፕሮች እያደረገ የሚቀጥል ነው። መሀል ላይ ደግሞ ይሄኛው እንደዚህ ክሮስ አድርጎ የሚሄድ ነው። በዚህ ሳይድ ደግሞ እንደዚህ ያለ
የሚቀጥል ግራፍ ነው። ኢ ላይ ደግሞ የተሰጠን x + 1/x² ነው። እንደ ቅድሞቹ እንደዚህ አንድ ላይ ተደርጎ እንደ አንድ ሳይሆን በፓርሻል ፍራክሽን ዲኮምፖዚሽን ያጠናነው አይነት ብሬክዳውን ተደርገው ነው የተሰጠን። እኛ የጋራ ወስደን አንድ እናደርገዋለን ማለት ነው። ወደ እንደ ሌሎቹ እንዲመሳሰልልን እንዲያደርገን የጋራችን x² ወስደን እዚህ ጋር ይሄኛው አንድ ስለሆነ ከዛ ክሪስ ክሮስ አድርገን ማባዛት ማለት ነው። ከዛ ከላይ x × x² ስናደርግ x³ ይሆናል። ፕላስ አድርገን ደግሞ x² ደግሞ ለ(x²) አንድ ጊዜ አንድ ብለን ስንሰራ +1 ይሆናል። ልክ እዚህ ጋር የጋራ ወስደን ቁጥር ስንሰራ ይሄን ከዚህ ጋር አባዝተን x³ ይሄን በዚህ አባዝተን አንድ አድርገን እንደምናስቀምጠው እዚህም ጋር የጋራ x² ወስደን x² ለ1 x² ጊዜ x² × x x³ ከዛ x² ለ(x²) አንድ ጊዜ አንድ አድርገን እንደዚህ አድርገን እናስቀምጠዋለን ማለት ልክ እዚህ ጋር እንደዚህ እንደ አንድ እንደተሰጠን እኛም እንደ አንድ አስቀመጥነው። ከዚህ በኋላ ይቀለናል። አሴምፕቶቶችን ስንፈልግ የላይኛው ዲግሪ ከታችኛው ዲግሪ እንደሚበልጥ እናያለን ማለት ነው። አሁን የላይኛው ዲግሪ ሌሎቹ ካያቸው ከታች ስለሚያንስ ነበረ ሆሪዞንታል አሴምፕቶታችንን ይሄንን ያደረግነው። እንደዚህ ግን የላይኛው ዲግሪ ከታችኛው ዲግሪ የሚበልጥ ከሆነ ሆሪዞንታል አሴምፕቶት የለውም ማለት ነው። እንደዚህ ሆሪዞንታል ከላይም አይሆንም ኤክስ አክሲስም አይሆንም። የሚሆነው አሴምፕቶቱ እንደዚህ ኦብሊክ አሴምፕቶት የምንለው በአንግል የሚገኝ ላይን፣ ያንን ላይን የምናገኘው ደግሞ በፎርማል ዲቪዥን ነው ማለት ነው። x³ +1 አድርገን በጣም ቀላል ነው የሚሰጣችሁ። ዲቪዥን ላይ ከባድ ስለማይሰጣችሁ አትሳሳቱም። ከዛ እዚህ ጋር ስናካፍል x³ ለ(x² እንላለን x ጊዜ ከዛ x ጊዜ x² ስናባዛ ደግሞ x³ ይሆናል። ከዛ ስናቀናንስ ከ3 ለ(x³ ስንቀንስ ሁለቱ ይጣፋልንና እዚህ ጋር አንድ ይቀራል አይደል? በቃ አሁን አናካፍልም። በቃ የዚህኛው ዲግሪ ከዚህኛው ዲግሪ እስኪያንስ ድረስ ስለሆነ የምናካፍለው አሁን ከዚህ በኋላ አንቀጥልም። አሴምፕቶታችን የምትሆነው እቺ y = ብለን ብቻ ያመጣነው ሪዛልት ነው ማለት ነው። ያ ደግሞ y = x ማለት ደግሞ ይሄ መሀል x አክሲስን ለሁለት የሚከፍለው ላይን ነው። ኦብሊክ አሴምፕቶት የምንለው እንዲህ አይነቶቹ ነው ማለት ነው። ሆሪዞንታል ያልሆነ የሆነ ቁጥር ላይ ወይም ኤክስ አክሲስ ያልሆነ በአንግል የሚገኝ ሲሆን ያንን ኦብሊክ አሴምፕቶት ኦብሊክ ወይንም ደግሞ ስላንት የምንለው እንደዚህ አይነቶቹ። እዚህ ስላንት የሆነው የኦብሊክ አሴምፕቶታችን ማን ነው ስንባል ያቺ አካፍለን ያገኘናት y = x ነው። ብዙ ጊዜ የሚሰጠን ዲቪዥን በጣም ሲምፕል ስለሆነ ብዙም ከባድ ጥያቄ የሰጣችሁም x³ ለ(x² ስናካፍል x³ ለ(x² x ጊዜ x² x³ ካልን በኋላ ስናቀናንሰው ዲግሪው ያነሰ ስለሚሆን እዚህ ጋር የሚቀረን መልሶቹ ብዙ ጊዜ ቀላል x ፕላስ የሆነ ቁጥር ወይም x ማይነስ የሆነ ቁጥር ነው የሚሆኑት። ስለዚህ በእኛ ጊዜ ግን x ብቻ ስለሆነ የቀረን y = x ነው። እዚህ ጋር ስለነበረው ሪሜይንደር አትጨናነቁ። አሁን ኦኬ ኦብሊክ አሴምፕቶታችን እናውቀናል። y = x ነው። ከዛ ቅድም እንደሰራ ነው መጀመሪያ ዶሜናችን ማን ነው እንላለን። ዶሜናችን የፈለገው መሆን ይችላል። ኤክሳችን 0 ብቻ ነው መሆን የሌለበት። ዲኖሚኔተሩን 0 የሚያደርግብን ቫልዩ ማጥፋት ማለት ነው። ኤክሳችን መሆን የሌለበት 0 ነው ብለን እሱ እናስቀምጣለን። ከዛ ደግሞ ቨርቲካል አሴምፕቶት አለ ነው ብለን ስንፈልግ ደግሞ ቨርቲካል አሴምፕቶት ማለት የታችኛውን ላይን 0 የሚያደርግብን የታችኛውን x 0 የሚያደርግብን ማን ነው? x = 0 ነው አይደለ? 0 ስንተካ ብቻ ነው 0 የሚሆነው የታችኛው። ስለዚህ x = 0 የሚለው ለኛ ቨርቲካል አሴምፕቶታችን ነው። x = 0 ደግሞ የምንለው ላይን ይሄ የy አክሲስ ነው እዚህ ማለት ነው። ይሄ አሴምፕቶታችን ይሆናል። ይሄ x = 0 የምንለው ላይን ነው። የሌላ ጊዜዎች ሆሪዞንታል አሴምፕቶታችን x አክሲስ ሲሆን y = 0 ነበር የምንለው። አሁን ደግሞ ቨርቲካል አሴምፕቶታችን y አክሲስ ስለሆነ x = 0 ነው። x የለም እዚህ ላይ እንደማለት ነው። ከዛ ምን እንፈልጋለን? ኢንተርሴፕት እንፈልጋለን አይደል? x ኢንተርሴፕት እንፈልጋለን፣ y ኢንተርሴፕት እንፈልጋለን። x ኢንተርሴፕት ስንፈልግ y-ን 0 ማድረግ ነው። ከዛ x ማን ነው? y ኢንተርሴፕት ስንፈልግ ደግሞ ኤክሳችንን 0 አድርገን ዋዩ ማን ነው? እዚህ ጋር እንዳትምታቱ ቀስ አድርጋችሁ ስማቸው እንዳምታታችሁ እንደዚህ አድርጋችሁ ታስቀምጡ ይቀላችኋል ብዬ ነው። ስለዚህ ዋያችን 0 የሚሆነው ደግሞ የላይኛው 0 ሲሆን ነው። የላይኛው ደግሞ ማለት x³ + 1 0 የሚሆነው መቼ ነው? ኤክሳችን -1 ሲሆን ብቻ ነው። ስለዚህ እዚህ ጋር መልሴ
ኔጌቲቭ 1 ነው ማለት ነው የኤክስ ኢንተርሴፕቴ። ለዚህ ኤክስን ክሮስ የሚያደርገው እዚህ ጋር ነው ማለት ነው። ኔጌቲቭ 1 ላይ ክሮስ ያደርጋል ኤክስ አክሲስን። ዋይ ኢንተርሴፕት ለማግኘት ደግሞ ኤክስ ላይ 0 መተካት አለብኝ። ዶሜን ግን ምን ያደርገኛል? ሪስትሪክት ያደርገኛል አይደል? ኤክስሽ 0 መሆን የለበትም ስለተባልኩኝ ዋይ ኢንተርሴፕት የለኝም ማለት ነው። እዚህ ጋር ዋይ ኢንተርሴፕት የለም፣ ዋይን ክሮስ አያደርግም። ስለዚህ ግራፋችን ኤክስ አክሲስን እዚህ ጋር ብቻ ነው ክሮስ የሚያደርገው፣ በዚህ ሳይድ አያደርግም። ዋይ አክሲስን የትኛውን ቦታ ክሮስ አያደርግም፣ አፕሮች ብቻ ነው የሚያደርገው። ያ ማለት በዚህ ሳይድ ስመጣ እንዲያርግ አፕሮች እያደረኩ እየተጠጋሁት ሄዳለሁ እንጂ አክሲሳችንን ይሄ ዋይ አክሲስን አልነካውም ማለት ነው። በዚህ ሳይድ ደግሞ ይሄን ክሮስ ካደረኩ በኋላ እያልኩኝ ይሄን እየተጠጋው እንደዚህ እያልኩ እናንተ ስሙዝ ታደርጉታላችሁ ግራፋችሁ እንዲህ እያለ የሚሄድ ነው ማለት ነው። በዚህ መጥቶ ይሄንን እንዲህ እያለ እየተጠጋ አንድ ላይ ክሮስ አድርጎ የሚሄድ እንደማለት ነው። በዚህ ሳይድ ደግሞ ስንመጣ ኤክስ ኢንተርሴፕታችን ኔጌቲቭ 1 ላይ ነው እንጂ በዚህ ሳይድ የለንም። ያ ማለት ኤክስ አክሲስን መቼም ክሮስ የሚያደርግ ከሆነ ከዚህ ከአሴምፕቶታችን በታች አይሆንም ማለት ነው፣ በላይ ነው የሚሆነው። እዚህ ጋር እንዲህ ከሆነ እንዲህ ያደርጋለሁ ካልኩኝ የሆነ ቦታ ክሮስ ላደርግ ነው። ስለዚህ ያ አይሆንም። እናንተ ቴስት ፖይንት መውሰድ ትችላላችሁ። ግን እዚህ ጋር ምንም ኤክስ አክሲስን ክሮስ እንደማያደርግ ስለምናውቅ ይሄንን እየተጠጋ ይመጣና እዚህ ጋር ግን ሲደርስ ክሮስ አያደርገውም፣ እየተጠጋ አሁንም በዚህ ሳይድ ደግሞ ይሄን አሴምፕቶት እየተጠጋ የሚሄድ እንዲህ አይነት ግራፍ ነው እንጂ ወደ ታች የሚሆን አይደለም ማለት ነው። እኛም ቴስት ፖይንት እንውሰድ ብንል የሆነ ቴስት ፖይንት ወስደን እዚህ ጋር ለምሳሌ 2 ስተካ 3 ስተካ ብለን ከዚህ ከኛ ከላይናችን በላይ የሆነ ፖይንት ማምጣት አለብን ማለት ነው። ለምሳሌ እዚህ ጋር 2ን ብንተካ ቁጥራችን ላይ 2ን ብንተካ 2ን ስንተካ y = x ስለሆነ ይሄኛው 2 ከሆነ እቺኛዋ 2 ናት። እቺኛዋ ፖይንት ማለት ነች x2 ሲሆን y2 ናት አይደል? እኛ ግን ስንከት ፋንክሽናችን ላይ ማግኘት ያለብን ከዛ ቫልዩ በላይ ነው ማለት ነው፣ ወደ ላይ መሆኑን ለማሳየት። አሁን እኛ እንስራ ብንል x³ + 1 አድርገን ኦቨር x² ስናደርግ የምናገኘው ያችን 2 ብንተካ 2 ኪዩብ ስናደርገው 8 ይመጣል። ሲደመር 1 ስናደርግ 9 ነው። ከዛ ደግሞ 2ን ስኩዌር ስናደርገው ከታች ደግሞ 4 ነው። 9ን ለ4 ብናካፍል የምናገኘው ከዚህ ከ2 ከዚህ ከመጣው በላይ ነው አይደለ? ስንት ይመጣልና 2.5 ነው የምናገኘው። ስለዚህ ወደ ላይ አካባቢ እዚህ አካባቢ ፖይንታችን ስለምትሆን ግራፋችን የት እንደሆነ ራሱ ኢንዲኬት ያደርጋችኋል ማለት ነው። ከዚህ ከአሴምፕቶታችሁ በታች የሆነ ቁጥር አታመጡም፣ እዚህ አካባቢ ምንም ቫልዩ አይኖራችሁም ማለት ነው። ኤፍንም ደግሞ ካያችሁት የላይኛው ኪዩብ ነው፣ የታችኛው ስኩዌር ነው። ስለዚህ የላይኛው ዲግሪ ከታችኛው ይበልጣል ማለት ነው። ስለዚህ ቶሎ ብለን እንዳንሳሳት ሆሪዞንታል አሴምፕቶት የለንም፣ ያለን ማን ነው? ኦብሊክ ነው ማለት ነው። ስለዚህ ኦብሊክ አሴምፕቶቴን አካፍዬ ቼክ አደርገዋለሁ ብለን ኦብሊክ አሴምፕቶት ነው የምናገኘው። ዶሜናችን ደግሞ ማውጣት እንችላለን። ዶሜን ስንባል ደግሞ የታችኛው ዲግሪ የታችኛው ኮኤፊሺየንት 0 እንዳይሆንብን ኤክሳችን የፈለገው መሆን ይችላል። መሆን የማይችለው ይሄን 0 የሚያደርግ ቁጥር ነው። ይሄ ደግሞ መቼው 0 አይሆንም አይደለ? በኳድራቲክም ቼክ ብታደርጉት b² - 4ac ሌዛን 0 ነው የሚሆነው። ያ ማለት 0 አይሆንም ማለት ነው። ኳድራቲክን ፎርሙላ ተጠቅማችሁ ብትሰሩ አይሰራም። እንዲሁም ደግሞ የሆነ ቁጥር ስኩዌር ተደርጎ አንድ ሲደመርበት ሁሌ ፖዚቲቭ ነው። ስለዚህ መልሳችን ኦል ሪል ነምበር ነው። ምንም አይነት ሪስትሪክሽን የለብንም። ከዛ ኦብሊክ አሴምፕቶታችንን ለማግኘት እናካፍላለን ማለት ነው። 2x³ ለማን እናካፍላለን? ለx² + 1 ስናካፍል 2x³ ለx² እንላለን። 2x ታይምስ አይደለ? 2x³ ለx² ሲካፈል ስንል አንዱ ይጣፋልንና 2xዎቹ 2x ይቀረናል። ከዛ በኋላ 2x ታይምስ x² ስንል 2x³ እናገኛለን። ይሄ ግን 2x ይሄንንም ነው የሚያበዛው አይደለ? በዲቪዥን። ስለዚህ 2xን ለx² ስናበዛ 2x³ አገኘን። ፕላስ አድርገን ደግሞ 2xን ለ1 ስናበዛ ደግሞ 2x ይቀራል። ከዛ እዚህ ጋር ምንም የሚቀነስበት ስለሌለ 0 እንደማለት ነው። 2x³ ላይ 2x³ ስንቀንስ 0 ይመጣል። ከ0 ላይ ደግሞ 2x ስንቀንስ ስንት ይመጣል? -2x ይመጣል። አሁን የዚህ ዲግሪ 1 ነው፣ የዚህ ዲግሪ 2 ነው። አናካፍልም፣ በቃ ማካፈል እናቆማለን። ስለዚህ የሚሰጠን ለኦብሊክ አሴምፕቶት ዲቪዥኑ ሾርት የሆነ አጭር የሆኑ ላይኖች ናቸው። ስለዚህ መልሳችን 2x ነው ማለት ነው። ቅድሙ x ነበር፣ አሁን ደግሞ y = 2
ኤክስ የሚለው ላይን ነው። ከዛ የy = 2x ደግሞ ለመስራት ደግሞ ኤክስ 0 ስተካ ዋዩ 0 ነው፣ ኤክስ 1 ስተካ ዋዩ 2 ነው እያለን ሁለት ፖይንት በቂያችን ነው ማለት ነው። ዋይል ኤክስ ላይ 1 ስንተካ የሚመጣው ዋዩ 2 ነው አይደለ? ስለዚህ ኤክስ ላይ 1 ስተካ ዋዩ 2 ነው። ከዛችን ፖይንት ተጠቅሜ ላይን ማስመር እችላለሁ ማለት። እናንተ ደግሞ አኪሬት አድርጋችሁ ታሰምሩታላችሁ። ስለዚህ ይሄ ይሆናል ላይናችን። ይሄ ኦብሊክ አሲምቶት የምንለው ነው። ይሄ ላይን ምንድነው? y = 2x ማለት ነው። የቅድሙ y = x የነበር twice x ማለት የቅድሙ 1 ሲሆን 1 ነበር መልሱ። የዚህኛው ግን xአችን 1 ሲሆን y 2 ነው ማለት ነው። ቶሎ ነው የሚያድገው። ስለዚህ የy ቫልዩ ወዲያው እንደዚህ ሻርፕ እየሆነ አንግላችን እንደዚህ ያለ ጨመረ ማለት። ዶሜን ጨረስን። ሆሪዞንታል አሲምቶት ሳይሆን ያለን ኦብሊክ ነው ያለው ብለናል። ከዛ ደግሞ ቨርቲካል አሲምቶት አለ ነው ስንል ደግሞ ቨርቲካል አሲምቶት ማለት ይሄ 0 የሚሆንበት ማለት ነው። ያኔ x² + 1አችን መቼውም 0 አይሆንም ብለናል አይደል? 0 ካልሆነ ማለት ቨርቲካል አሲምቶት የለንም ማለት። ከዛ ደግሞ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕትን ስንፈልግ ደግሞ ዋያችን 0 የሚሆነው ኤክሳችን ስንት ላይ ነው እንላለን። ዋይ ኢንተርሴፕት ደግሞ ኤክሳችን 0 ሲሆን ዋይ ምንድነው ብለን እነሱን ቫልዩዎች እንፈልጋለን። ኤክስ ኢንተርሴፕታችን እንግዲህ ለማግኘት ዋዩ 0 ማድረግ ስላለብን ዋዩ 0 ማለት ደግሞ የላይኛው 0 የሚሆንበት ማለት ስለሆነ የላይኛው 2x³ 0 የሚሆነው ኦንሊ ኤክሳችን 0 ሲሆን ነው። ስለዚህ ይሄ 0 ነው እንላለን። ያ ማለት 2x³ 0 እንዲሆን ኤክሳችን ግዴታ 0 ከሆነ ብቻ ነው በሚል ይሄን 0 እናደርጋለን። ዋይ ኢንተርሴፕትን ደግሞ ለመፈለግ ደግሞ ኤክስ ላይ 0 ስንተካ ምን ይመጣል እንላለን። ኤክስ ላይ ደግሞ 0 ስንተካ በተመሳሳይ መልኩ ምን ሆነበት? 0 ሆነ ማለት ነው። ስለዚህ ዋይ ኢንተርሴፕታችን 0 ሆነ ማለት ነው። ያ ማለት ግራፋችን እንግዲህ ክሮስ የሚያደርገው ይሄን ነው። ካረገ ይሄን ነው የሚያደርገው። ስለዚህ ግራፋችን ቨርቲካል አሲምቶት የለውም፣ ሆሪዞንታል አሲምቶት ሳይሆን ኦብሊክ አሲምቶት ነው ያለው። ከዚህ ከኔጌቲቭ ኢንፊኒቲ ወደዚህ ሳይድ ስንመጣ ምንጠጋው ይሄንን ላይን ነው። አፕሮች እያደረግን ነው የምንሄደው። ከዚህ ደግሞ መተን ደግሞ ወደዚህ ደግሞ በተጠጋን ቁጥር ደግሞ አፕሮች የምናደርገው እቺን ላይን ነው ማለት። ግራፋችን እዚህ ጋር ሳምሃው ክሮስ ያደርጋል ይሄንን። እንደገና ደግሞ አሲምቶቱን መጠጋት አለበት። ስለዚህ እንዲህ የተጠጋ አሲምቶቱን የሚሄድ ነው። በዚህ ሳይድ ደግሞ እቺን ሳይድ እንዲህ የተጠጋ የሚሄድ ግራፍ አፕሮች የምናደርገው ከዛ ካሰመር ነው ከአሲምቶታችን ላይን በታች ነው ወይስ በላይ ነው የሚለው ኮንፊውዝ ካደረገን ፖይንት መተካት እንችላለን ማለት ነው። ለአሲምቶታችን 2 ስንከትበት 4 ከመጣ ከአሲምቶታችን በታች ለመሆን እንግዲህ በታች ለመሆን ይሄ መስመራችን ግራፋችን ከአሲምቶቱ በታች ለመሆን የምናገኘው 2 ስንተካ የምናገኘው ቫልዩ ይሄኛውን ከምንሰራበት ማነስ አለበት አይደለ? ከላይኑ በታች እንዲሆን ማለት ነው። እዚህ ለኦብሊክ አሲምቶቱ 2 ብተንካበት ኤክሱ ላይ 4 ነው ይመጣብን እዚህ ጋር። ስለዚህ ምን እናደርጋለን? የምናመጣው መስመር ከ4 ቁጥር በታች ከሆነ 2 ስንተካ ያለው ፖይንት ግራፋችን በታች ሳይድ ነው ያለው ማለት ነው። ከዛ ደግሞ ከ4 በላይ ቢመጣ ኖሮ ከአሲምቶቱ በላይ ነበር የሚሆነው ግራፋችን ማለት ነው። ወደዚህ ነበር የሚሆነው። ስለዚህ ምን እናደርጋለን? 2ን ብንተካ ብለን ኢኩዌሽናችን ላይ ማለት ነው 2ን ብንተካ ስንት እናገኛለን? 2 አድርገን 2 ኪዩብድ ከዛ 2 ስኩዌር ሲደመር 1 ስናገኝ ይሄ 8 ጊዜ 2 16 ይመጣል። የታችኛው ደግሞ 4 እና 1 ሲደመር 5 ይመጣል። ሁለቱን ብናካፍል ከ4 በታች ነው የምናገኘው አይደለ? ስለዚህ ለዛ ነው በታች በኩል ያለውን ምንጠጋው ማለት ነው። ይሄኛው 2 ሲተካበት ኦሬዲ 4 የሚሆነው ራሱ አሲምቶቱ ላይ ነው እንጂ ከአሲምቶቱ በላይ አይደለም። ስለዚህ ከ3 ነጥብ ምናምን ደግሞ ማለት ከአሲምቶታችን በታች ስለሆነ ግራፋችን እንደዚህ እየተጠጋው ይሄዳል እንጂ ወደ ላይ ሳይድ አይሆንም ማለት። ስለዚህ የሚኖሩን 3 ኬዞች ናቸው ማለት ነው። ኬዝ 1 እንደ ኤ እንዳሉት ማለት ነው። የላይኛው ዲግሪ ከታችኛው ዲግሪ ኢኳል ሲሆኑ የላይኛው ፒ ብለው የታችኛው ኪው ብንለው ሁለቱ ዲግሪያቸው አንድ አይነት ከሆነ ሁሌ ኮኤፊሺየንታቸውን በማካፈል ዲቫይድ ዘ ሃይስት ኮኤፊሺየንቶቹን ማለት ነው። ከተሰጠን ኢኩዌሽን ላይ ትልቁን ኤክስ ያለንን መርጥና ኮኤፊሺየንቶቻቸውን ማካፈል ነው ማለት ነው። የዚህኛው ኤክስ ከሆነ የዚህኛውም ኤክስ ስለሆነ ኮኤፊሺየንታቸው 1 እና 1 ነው 1 ነው። እዚህኛው ደግሞ ኤክስ ስኩዌር ነው ይሄም ኤክስ ስኩዌር ነው። ይሄኛው 2x ስኩዌር ቢሆን ኖሮ ሁለትን በአንድ ለማካፈል ነበር። ስለዚህ ኮኤፊሺየንቶችን ማካፈል ነው። ሁለተኛው ኬዝ ደግሞ
የላይኛው ዲግሪ ከታችኛው ካነሰ ማለት ኢዚየስት የሚባለው ነው። እንደዚህኛዎቹ ማለት ነው። የላይኛው ዲግሪ ምንም ዲግሪ የለውም፣ ኤክስ ፓወሩ 0 ነው። የዚህኛው ዲግሪ ኳድራቲክ ነው። እዚህ ጋር ደግሞ ከመጣችሁ ዲግሪው 1 ነው። የዚህኛው ዲግሪ 2 ነው። የላይኛው ከታችኛው ካነሰ ፕሮፐር የምንላቸው ማለት ነው። ሁልጊዜ ኤክስ አክሲስ ወይንም y = 0 የምንለው ነው ሆሪዞንታል አሴምቶታችን። በተረፈ ደግሞ የመጨረሻው ኬዝ ደግሞ የላይኛው ዲግሪ ከታችኛው ሲበልጥ ማለት እንደ ኢ እና ኤፍ እንዳለው ማለት ነው። የላይኛው ዲግሪ 3 ነው። የዚህኛው ዲግሪ 2 ነው። ስለዚህ ሁለቱን አካፍለን በማካፈል የምናገኛት የመጀመሪያው ውጤት እሷ ነች። y = ብለን እሷን የምናስቀምጣት እንደ ቅድሙ y = x y = 2x ብለን እንዳስቀምጥ ነው ያለው ላይን ኦብሊክ አሴምቶት የምንለው ነው። ስለዚህ ሆሪዞንታል አሴምቶት ከጠየቅን ኖ ነው የምንለው፣ ነን ነው የምንለው። ሆሪዞንታል የለንም፣ ኦብሊክ አሴምቶት ነው የምንላቸው። ኦብሊክ አሴምቶትን ካሰመርን በኋላ ከዛ ላይን በላይ ነው በታች ነው የሚለውን የተወሰኑ ቴስት ፖይንቶች ወስደንና ኢንተርሴፕቶቻችንን በማየት ኤክስ እና ዋይ ኢንተርሴፕት በማየት ግራፉ ምን እንደሚመስል ማየት በጣም ቀላል ስለሆነ ግራፍ ላይ ምንም ኤክስ ባይገባባችሁ በጣም ደስ ይለኛል።